አዲስ አበባ ተወልደው ያደጉት መናኝ ትምህርታቸውን በውጭ የተከታተሉት በከፍተኛ ማዕረግም ያጠናቀቁ እጅግም በከበረ ኑሮና በሀብትና በተትረፈረፈ የህይወት ከፍታ ላይ የነበሩ የኛን ዘመን አንድ ቅዱስ ሰው ልገልጥላችሁ ነው። ድንገት ለጉብኝት በሄዱበት ገዳም ቅዱሳን ስውራን ተገልጠው ያንተ መኖሪያ እዚህ ነው ብለው ስለነገሯቸው እውነት ከዛም ህይወታቸውን በዛው ሲኖሩ እንዴት ባለ ቅድስናና ከፍታ እግዚአብሔር እንደጎበኛቸውና በርካታ ዘመናትን በዚህ ህይወታቸውን እንዳሳለፉ ከዚያም በቅዱሳን መላእክት ረዳትነት ህይወታቸውን እንዴት እንደመሩ ያጫውቱናል። ቀደመ ፕሮግራሜ ላይ እጅግ የሚደንቀውን የዘመናችንን ታምር ይዤላችሁ ቀርቤ ነበር። ይህም ሐሳብ ያደመጡ ብዙ ሰዎች በውስጥ መስመርና በሐሳብ መስጫ ሳጥን ተደጋጋሚ የቀጣዩን ክፍል እንድቀጥልላቸው ጠይቃችሁኛል። በእኛው ዘመን ስለ ብልሃቴናዋ መባ የዛሬዋ እማሆይ መባ ጽዮን ድንቅ እግዚአብሔር አጠራር ከጎንደር ክፍለ ሀገር ቤተሰቦቿ ሊድሯት ቀን ተቆጥሮ ጊዜውም ተቆርጦ የእግዚአብሔር መልአክ በሌሊት በአንድ ባህታዊ አማካኝነት ከቤቷ እንዴት በስውር ይዘዋት እንደወጡ ከዛም በቅዱሳኑ ምድር በሐረርጌ ጫካ ያገኟት የዛሬዋ የዘመናችን ቅድስት የሆኑት ከቅድስናቸውም የተነሳ እንደ መላእክት የተሰወሩት የእናታችንን የሰበነ ማርያምን ታሪክም አጫውቻችኋለሁ። እኒህ ሰበነ ማርያም የዘመናችን እንቁ የሆኑ እንዲሁም የተከበሩና በቅድስናቸው የተቀደሱ አንስት እናታችን ሰበነ ማርያም በጫካ እንጨት ሲለቅሙ ይችን ብላቴና የ16 ዓመት በእግዚአብሔር ጥሪ ወደ ታላቁ ገዳም በጫካ ውስጥ ድንገት መላእክትና ግሁሳን የተሰወሩ አባቶች እዚህ ጫካ ላይ አስቀምጠዋት ሲሄዱ እኒህ እናት የዘመናችን ሰበነ ማርያም በጫካ እንጨት ሲለቅሙ አግኝተው ከዛው ከገዳሙ ይዘዋት ከሄዱ በኋላ ከባህታውያን ከመናንያን ጋር አገናኝተው ታሪኳንም ጠይቀው በእግዚአብሔር መልአክ መላኳን ተረድተው አመንኩሰው በገዳሙ ውስጥ እንዴት እንደተቀበሏት አይተናል። ከዛም እናታችን ሰበነ ማርያም ከቅድስናቸው የተነሳ ወደ ቅዱሳኑ ስውራኑ እየገቡ መልእክትን ለምዕመናን ሲያደርሱ የነበሩ ዛሬ ላይ ግን በስውር የሚኖሩ ወደ ስዋሪው ዓለም የገቡ ከንጽህናና ከቅድስናቸው የተነሳ ወደ ከፍታና ወደ መሰወር የገቡ የዘመናችን እናት ስለ ሰበነ ማርያም ማጫወቻችሁ ነበረ። የትላንቷ ያቺ የ16 ዓመት የኛ ዘመን ትውልድ የሆነችው የዛሬዋ እማሆይ መባ ጽዮን ወደ ሰውራኑ እየተጠሩ ከነርሱ ጋር እጅግ የረቀቀና ሚስጥራዊ የሆነ ዓለምን እንደተመለከቱና ከነርሱ ከሰውራኑ ዓለምም ለምዕመን መልእክትን ይዘው እየመጡ ይናገሩ ነበር። የትላንቷ ያቺ የ16 ዓመት ብላቴናዋ የዛሬዋ እማሆይ በስውር የሚኖሩትን ታላላቅ እናትና አባቶቻችንን በየበዓታቸው ስውራን ቦታ እየገባች በእግዚአብሔር ታምራትና ድንቅ በሆነ አጠራሩ የተጠሩትን ሁሉ ከሕይወቶቻቸው ሕይወትን ከምግባራቸው ምግባርን ከሕይወት ገጠመኞቻቸው ሁሉ እንድትማር ከዛም ሕይወቶቻቸው ሁሉ ምን ይመስሉ እንደሆነ ለኛ ለምንሰማና ለምናዳምጠው በዓለም ላለነው ሁሉ ከስውራኑ ዓለም ከቅዱሳኑና እጅግም በረቂቁ ዓለም ከሚኖሩ ከዛ ከሚደንቅ የቅዱሳን ከተማ እማሆይ ይዘው የመጡትን መልእክት ለኛ ለአድማጭና ለተመልካቾቻችን ይዤላችሁ ቀርቤያለሁ። ይህ በእንዲህ እንዳለ ይህ አስደናቂ እውነት በእናታችን በእማሆይ ማርያም ይፍሩ ዘደብረ ወገግ ቢከተብ እንኳ እኔም
ባለፈው 2 ሳምንታት የሆነ ቦታ ላይ ነበርኩኝ። ይህንን ታሪኬን የማጫወታችሁ ነገር ይኖረኛል። በዳጋ እስጢፋኖስ በታላቁ ገዳም እጅግም ውብ በሆነው ደሴት ለ14 ቀናት ተቀምጬ ነበረም። በዛም ያየሁትን ታምርና እውነትም የቅዱሳኑንና የስውራኑን ምስጢር የመነግራችሁ ነገር ይኖረኛል። ምናልባት ይህንን እውነት ብዙዎቹ ላያምኑት ይችላሉ። ምናልባት በዘመናችን ቅዱሳን የሉም ብሎ ሊያስቡ ይችላሉ። ምናልባትም ከኛ ኃጢአትና ከኛ በደል የተነሳ እንዲህ ያለ እውነት በጣም ስለራቅን ባዶ ቅጀትም ሊመስለን ይችላል። ምናልባትም የብዙዎቻችን የኃጢአት ጉድፍነት የቅዱሳኑን ጸጋ ስለማያሳየን ልናፌዝ እንቀልድ እንችላለን። ነገር ግን እንደነገርኳችሁ እኔም በዳጋ እስጢፋኖስ ለ14 ቀን በቆየሁበት ቦታ ያየሁትን እጅግ ሚስጥራዊ እጅግ ድንቅ የአባቶቻችን ታምር በሌላኛው ፕሮግራሜ የዓይን ምስክር ሆኜ የማቀርብላችሁ ይሆናል። ለዛሬ ግን የእናታችንን የትላንቷ ያች ብላቴና መባ የዛሬዋ እማሆይ መባ ጽዮንን እጅግ አስደናቂ የሆነ ታምርን ተከታተሉኝ። ላይክ እና ሳብስክራይብ ሼር ስታደርጉት ደግሞ ለብዙዎቹ በመድረስ እጅግም የሚደንቅና የሚገርም የእግዚአብሔር ታምር ለዓለም ይሰራጫል። ኃላፊነታችሁን ትወጡ ዘንድ ጠይቃችኋለሁ። እማሆይ መባ ጽዮን የሚያዩት ነገር በህልም ይሁን በእውን መለየት አቅቷቸዋል። እኛ አባት እዛ አድርሰዋት እሳቸውም ከነሱ ጋር ለምስጋና ተቀላቀሉ። ያ የመላእክት ምስጋና ቅዳሴ እንዳበቃም ሁሉም እንደ ቅጠል ረግፈው አሜን ብሎ ወደ መሬት ሰግደው ቀና ሲሉ ያ ሁሉ ነገር ተሰወረ። እማሆይ መባ ጽዮን እንደገና ሌላ ዓለም ያሉ መሰላቸው ይላል ታሪካቸው። ግራ ቀኙን ዞር ብለው ሲያዩ ምድራዊ መልአክ የመሰሉ አባቶች እንዲሁም እናቶች በየዋሻውና በየዛፉ ስር አይነ ህሊናቸውን ወደ ሰማይ ሰቅለው ለጸሎት ቆመው አይተው እየተደነቀች ሳለም አንድ አረጋዊ እዚህ በረሃ ሲኖሩ 90 ዓመት የሆናቸው ወደ እርሷ መጥተው ቀኝ እጇን ይዘው ልጄ ሆይ አይዞሽ፣ ግራ አይግባሽ፣ ጌታ ወደዚህ የጠራሽና ይጸጋ የሰጠሽ እዚህ በረሃ ውስጥ ያለነውን አይተሽ እንድትበረች ነውና አትፍሪ። ካሁንም በኋላ እየተዘዋወርሽ የአባቶችሽና የእናቶችሽን አኗኗር ተመልከች፣ ጠይቂማቸው፣ አመጣጣቸውን አወጣጣቸውን ተረጂ፣ ልጄ ጌታ ፈቅዶልሻል ብለው ጸልዮ በመስቀላቸው ደባብሰው እፍ ብለው ከሷ ተለዩ። እማሆይ መባ ጽዮን ጸሎቷን፣ ልመናዋን፣ ምኞቷን ሳይንቁ የቅዱሳንን አኗኗር እንድታውቅ ወደዚህ ስላመጣት ከእንባ ጋር አመስግናው ሁሉንም እየተዘዋወረች ለማየትና ጸሎታቸውን ቡራኪያቸውን ለመቀበል ጽናትን ድፍረትን አገኘችና በመጀመሪያ ፊት ለፊቷ ወዳሉት አንድ አረጋዊ ሄዳ እግራቸውንም ስማ መስቀል ተሳልማና በረከታቸውን ተቀብላ አጠገባቸው ቁጭ አለች ይላል ታሪካቸው። ፊታቸው እንደ ፀሐይ የሚያበራ ጉልበታቸውና እጃቸው በስግደት እንደ መጅ የደረቀ መናኝ አባትም ይህንን ሁሉ በሐዘንና በተሰበረ ልብ እየተመለከተች አባቴ ወደዚህ በረሃ እንዴት መጡ አለችም። ምክንያቱም የአባቶቻችን ተጋድሎ የአባቶቻችን የማዕረግ ቅድስና በሚያገኙት ባሳለፉትና በሚያሳልፉት እጅግ ከባድ የሆነ የዓለም ፈተና የተወሰነው ነውና አባቴ ወደዚህ በረሃ እንዴት መጡ? እኔ ልጆ የእርሶን የቅዱስ አባቴን ታሪክ ለመስማት ባይገባኝም ለኔ ጽናትና ብርታት ነውና ይንገሩኝ። ለሕዝበ ምዕመኑም እንዲህ ያለን አባት እንዳለን በእውኑ ይታወቃል አለችም። የኔ ገድሎቻቸው ያልተጻፉ በየዋሻውና በየገደሉ የሚኖሩ ስለ ሕዝብና ስለ ሀገር ስለ ትውልድና ስለ ዓለም የሚጸልዩ የእናትና የአባቶቻችንን ታሪክ
ለኛ ለዚህ ዘመን ብኩናን ይበጅ ዘንድ ነው የትላንትናዋ እህታችን የዛሬዋ እናታችን እማሆይ መባ ይዘውልን የቀረቡት። አይ ልጄ የኔ ኃጢአተኛው ታሪክ ምን ሊጠቅምሽ? ግን ሰምተሽ በጸሎትሽ ወደ ፈጣሪ ታመለክችልኝ ዘንድ ልንገርሽ እንጂ አሏት። እንግዲህ ይታያችሁም እኒህ በእግዚአብሔር ክብርና በእግዚአብሔር ተመርጠው ከፍ ከፍም ብለው ወደ ቅዱሳን አገር የገቡት እኒህ ታላቅ እንደ ፀሐይ የሚያበሩ ሰው አንዲትን ብላቴና ስለ ኃጢአቴ ትጸልይልኝ ዘንድ የአገባቤንና የአጠራሬ ምክንያት ልንገርሽ ማለት ምን እንደማለት እንደሆነ ተረዱት። ይህን ያክል የቅድስና ሕይወት እየተኖረ ያለ ትሕትናና ያለ ራስ ዝቅ ዝቅ የማድረግ መንፈስም ከቤተሰቤ ብለው ቀጠሉ ይላል ታሪካቸው። ከቤተሰቤ ተለይቼ ለትምህርት እንደወጣሁ ዳግም ወደዛ ሳልመለስ ወደ አንዱ ገዳም ገባሁና በአርድእትነት 10 ዓመት አገልግዬ መነኮስኩ አሉ። መቼም የመነኩሴ መከራው ብዙ ነውና ብለው ቀጠሉ። ሰይጣን የኔን ጠማማ አመልና ሰዎችንም ጋሻ መከታ አድርጎ ውጊያውን አበዛብኝ። ስጋ ደካማ ነውና መከራውን መታገስ አቅቶኝ ገዳሙን ጥዬ ወጣሁ ይላሉ። ቅዱሳን አባቶቻችን እግዚአብሔርን በድለነዋል ብለው ያመኑትን ነገር ሲናገሩ ወደ ኋላ አይሉም። ራሳቸውን አዋርደው ዝቅ ዝቅም አድርገው እውነትን ያወራሉ፣ ያወጣሉ። ማን ምን ሊለኝ አይሉም። ማንም ቢሆን ሕፃንም ቢሆን ትልቅ፣ ልጃገረድም ይሁን ጎረምሳ ስለ ኃጢአታቸው በእግዚአብሔር ዘንድ እንዲጸልይላቸው የኃጢአታቸውን ብዛት የበደሉትን በደል ይናገራሉ። ይህ የቅዱሳን መነኮሳት ባህሪና ጠባያቸው ነው። ቀጠሉ። ስጋ ደካማ ነውና መከራውን መታገስ አቅቶኝ ገዳሙን ጥዬ ወጣሁ። ዳግም ገዳም የሚባል ላለመኖር ወስኜ አንድ ከተማ ውስጥ መቃብር ቤት መኖር ጀመርኩ ልጄ አሉ። ከዛ ከተማ ኗሪ የሆኑ የተባረኩ ባልና ሚስት ቤተክርስቲያን በመጡ ቁጥር ያዩኝ ኖሮ አንድ ቀን ወደኔ ቀርበው አባታችን እኛ ቤተሰባችን ብዙ ነው፣ ታዲያ ሁሌ ቃለ እግዚአብሔር የሚያስተምረንና ማዕዳችንን የሚባርክልን አባት ለማግኘት እንመኝ ነበርና ለዚህ ምኞቶቻችን እርሶ ትክክለኛ ሰው ስለሆኑ እባክዎ ከኛ ጋር እየኖሩ ምኞቶቻችንን ፈጽሙልን ብለውም እግሬ ላይ በመውደቅና ስመ እግዚአብሔርን በመጥራት አስጨንቀውኝ በግድ እሺ ብዬ ለብቻዬ አንድ ክፍል ሰጠውኝ። እንደ ምኞቶቻቸው እያስተማርኩ ማዕዳቸውን እየባረኩ ለአንድ ዓመት በሰላም እንደኖርን ከዛም ብለው ተከዙ። እጅግም ለቅሶና እንባ ከላያቸው ላይ ይወርዳል። አንድ ቀን አሉ እያፈሩና እየተሸማቀቁ የቤቱ አባወራ ለአንድ ሳምንት ወደ መንገድ ሄዱ። ጠዋትና ማታ ጸሎት በህብረት የምናደርስበት ጸሎት ቤት አለ ብለው ቀጠሉ። በዚህም ጊዜ ሰይጣን መግቢያ ያገኘ መስሎት ሰውየው በሄዱ በሶስተኛው ቀን ጧት ከጸሎት በኋላ ሁሉም ወደ ስራው ሲሰማራ ጸሎት ቤቴ ውስጥ እኔና ሴትዮዋ ነበር የቀረነው ብለው ይፈቀፈቁ ጀመረ። ይሄ ሁሌም የተለመደ ነው። ሴትዮዋ ከህብረት ጸሎት በኋላ ወደ ኋላ ቀርተው የግል ጸሎታቸውን ሲያደርጉ ይቆያሉ። እኔም እንደዛው። ታዲያ ይዛን ቀን ምን እንደነካኝ እንጃ ሰውነት የተለወጠ አጋንንት ላይ የወጣ ያክል ተሰማኝ። ብቻ የማላውቀው መንፈስ ወደ ሴትዮዋ ገፍቶ ወሰደኝና አገር ደህና ብለው ጸሎታቸውን ሲያደርሱ አነኳቸውና ትግል ያዝን። በመጨረሻም ልጥላቸው ስል ኦታቸውን ለቀቁ ብሎ በለቅሶ ፊታቸው ይመላል። ጮትን የሰማው ቤተሰብ ተገልብጦ መጣ። ሴትዮዋ ቶሎ ብሎ ከላያቸው ለማውለቅ ስታገል የተዘበራረቀ ልብሳቸውን እያስተካከሉ ለመጡት ቤተሰቦቻቸው እንዲህ አሉ ብሎ ነማቸውን ቀጠሉ። እኒህ አባት ጻድቅ ናቸው። በላያቸው ብርሃን በርቶ ሳይ ደንግጬ ነውና በሉ ሰገዱላቸው፣ እግራቸውንም ሳሙ፣ በረከታ ያምልጣችሁ አሉ። እኒህ አንስት ቤተሰቡ ወደኔ እየተሽቀዳደመ እግሬን እጄን ይስመኝ ጀመረ። እኔ ከው ብዬ የማደርገው ጠፍቶኝ ኧረ ውሸት ነው ተውኝ ብልማን ሰምቶኝ
ሴትዮዋ አትስሟቸው፣ እኔ ያየሁት ክብር አያምልጣችሁ እያሉ ይጮሃሉ። ግራ ገባኝ። እንኳን የቤት የጎረቤቱ ሰው ሳይቀር እየመጣ ባርከን ዳፍሰን ይልጀመረ። ብቻ ልጄ እኔ ለውርዴት ሂጄ ሴትዮዋ ሰይጣንና ሳፍለው ድል አደረጉት። እኔ የማረባ እጅግም የተዋረድኩ ሰው ሳለሁ እኒያ የተቀደሱ ሴት ሰይጣንን አዋረዱት። እኔ ልዋረድ የተዋረድኩና የተናኩኝ ሳለሁ እኒህ ሰው ውርደቴን ሸሸጉልኝ። ይኸውልሽ በዚህ አይነት ብለው ቀጠሉም። የሰማው ላልሰማው እያሰማ በባዶ ስመሰገን ቅዱስ ስባል ዋልኩና ማታ ሁሉም በየቤቱ ሲገባ እኔም ወደ ማደሬ ገባሁና የተኛሁ መስዬ ያደፈጥኩ። ሁሉም ጸጥ ረጭ ሲል ጠፍቼ ወጣው። ከዛ ምን ልንገርሽ ልጄ፣ ደረቴን እየደቃሁ እያለቀስኩ ከእንግዲህ ባታደርገው ማድረገዋል፣ ድንግልናህን አፍርሳል እያልኩ እንደ እብድ እየጮኩ እግሬ እንደመራኝ ተጉዤ ይኸውዚህ ደርሼ ወደኩ ይላሉ እኒያ አባም። እንባቸው እንደ ጎርፍ እየወረደ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር መሐሪ ነው እያሉ ልባቸውን ይደቁ ጀመረ። ማወይም ማልቀሳቸው እያስለቀሳት እንዴት የተባረከች ሴት ናት አሉ። አዎ ልጄ፣ ፈጣሪ ከልጅነቴ ጀምሮ ድንግልናዬን ጠብቄ መልኮሽ እንደሚገባው ባለመሰግነውም እንደወድቅበት አልፈለገምና እሷን ምክንያት አድርጎ ይሄው ባልጠቀምበትም የተጠቀሙ አባቶችና እናቶች ያሉበት አድርሶ ከነርሱ ጋር እያኖረኝ ነው ልጄ። እንግዲህ ይሄ ነው ታሪኬ። ታሪክ ከተባላሉ በእርግጥ ይህ ከተፈጸመ እጅግ በርካታ ዘመናት ነው። በጣም በርካታ የሆኑ የተጋሉ ዘመናትን አሳልፈዋል። እግዚአብሔር የምሕረት አምላክ ነው። እግዚአብሔር አጠራሩ ልዩ ልዩ ነው። ሁላችንም እንወድቃለን ግን እንነሳለን። ሁላችንም ኃጢአት እንሰራለን እንወድቅማለን። እግዚአብሔር ለመነሳት ምርኩዝ ይሆነናል። እግዚአብሔር ያስነሳናል ብለው አለቀሱም። እማሆይ አባቴ በጸሎቶታ ይርሱኝ አደራ ብለው ከሳቸው ቡራኬን ተቀብለው ተነስተው ሄዱ። የኔ አባት ታሪክ ለብዙ ሰዎች ታሪክ ይሆናል። የኔ አባት መነሳት ለሁሉ ሰው መነሳት ተስፋ ይሆናል። እግዚአብሔር መቼም የማይተውን አምላክ ነው። ብዙ የምንወድቅ ኃጢአት የምንሰራ በክፋት የተጓዝን በጓደኝነት በቤተሰብ ምቀኛ የሆን እንኖራለን። እግዚአብሔር ኃጢአትን ነው እንጂ ኃጢአተኞችን አይጠላም እንዲባል እኔ አባት ከሰሩት እግዚአብሔርን ከማስቀየም ሕይወት ወደ ቅድስናና ወደ ከፍታ ወጣው ዛሬ በስውር ዓለም ውስጥ አምላካቸውን እያመሰገኑ ይኖራሉ። እማሆይ ከሳቸው ርቀው ቅጠላ ቅጠሉን እርስ በርስ አያይዘውና ጭራሮ በር ሰርተው እዛች ውስጥ እስከ ወገባቸው የሚደርስ ጉድጓድን ቆፍረው በቀዳሚት ሰንበትና በሰንበት ትንሽ ለማረፍ ካልሆነ በቀር ልክ እንደተተከለ ዛፍ ቀንና ሌሊት ተተክለው እንባቸውን እንደውሃ እያፈሰሱ በጸሎት ወደሚኖሩት ሂደው ጸሎታቸውንና ወራኪያቸውንም ተቀብለው አባቴ ሆይ ወደዚህ በረሃ እንዴት መጡ? እንዴትስ በእግዚአብሔር ጸጋ ተሰወሩ? እኔ ኃጥእ የሆንኩት ልጆት ሰምቼ ታነጽበት ዘንድ እጽናና ዘንድ እስኪ ታሪክዎትን ይንገሩኝ አሉና በትህትና ጠየቁም። አይ ልጄ፣ ጌታ የት ጥልህ ብሎ ታሪክ ካላቸው አባቶቼ እና እናቶቼ ጋር ቀላቀለኝ እንጂ እኔ ስለዚህ ግባ ተብሎ የሚወራ ታሪክም የለኝም። ግን ከጠቀመሽ ስሚው ብለው ቀጠሉም። ዛሬ ሌሊት ላይ ፈጣሪ ስላመለከተኝ ልንገርሽና አሉና ቀጠሉም። ከጸሎታቸው ከበዓታቸው ካለሽ ጉድጓድ ውስጥ ደገፋሉና ይኸውልሽ ልጄ፣ ተወልጄ ያደግኩት አዲስ አበባ ነው ብለው ቀጠሉ። እና የ12ኛ ክፍል ትምህርቴን በጥሩ ውጤት ጨርሼ ዩኒቨርሲቲም ገባው። እናም በትጋት ተምሬ ከተማሪዎች ሁሉ በልጬ በከፍተኛ ማዕረግ ከወርቅ ሽልማት ጋር ተመርቄ ለከፍተኛ ትምህርት አሜሪካም ሄድኩ ብለው ቀጠሉ። እዛም በትጋት ተምሬ በከፍተኛ ማዕረግ ተመርቄ ወደ ጀርመንና እንግሊዝ ሄጄ እዛም ትምህርቴን አጠናቀቅኩ። ብቻ የ4 ዲግሪ ባለቤት ሆንኩኝ።
ከዛ በትምህርቴና በእውቀቴ በጣም ትልልቅ ቦታዎች ስራም አገኘው ብለው ቀጠሉም። በአጭር ጊዜ ውስጥ ሀብትም ንብረትም ሁሉን ነገር ጓዙን ጠቅልሎ ወደኔ መጣ። መኪናም ከአንድ 2-3 በላይ ገዛው አሉ። እዛም ቀጠሉና አሉ የተባለ ጥሩ ቤቶችንም እያፈራረኩ ገዛው። በቃ ሁሉ ተሟላ። ግን ሁሌ ውስጤ ደስተኛም አልነበረም ልጄ አሉ። ሁሌ ባዶነት ይሰማኛል። ይህ ሁኔታ እየረበሸኝ ሁሉ ነገርም አስጠላኝ ብለው ቀጠሉ። ምናልባት የሰው ሀገር ስለሆነ ይሆናል ሀገሬ ስገባ ይተወኛል ብዬ ንብረቴንም ሽጬ 10 ዓመት የኖርኩባትን አሜሪካን ጥዬም ወጣው። ከመጣውም በኋላ እዚሁ መኪናውን፣ ቤቱን፣ እቃውንም አስፈላጊ የሆነውን ነገር ሁሉም አሟላ ጀመረም። ግን ባዶነቴ አልለቀቀኝም። ያው ባዶነቴ ያው ነው አሉ። ለእናቴም ስነግራት እስቲ አግባ ያኔ ትረጋጋለህ ብላ የጨዋ ልጅ ፈልጋም ዳረችልኝ። ግን ምንም ሁሌም ባዶ የሆነ ስሜት ይሰማኛል። የማላውቀው ስጋትና ጭንቀት ብቻ ሆነ ህይወቴ። ጥሩ ህይወት፣ ጥሩ ኑሮ፣ ጥሩ ገንዘብ ነበር የምኖረው። ነገር ግን ሰላሜን የሚነሳኝ አንዳች ነገር አለ። ለባለቤቴና ለእናቴ ይምሰል ደስተኛ ለመምሰል ብሞክርም አልሆነልኝም ብለው ቀጠሉ። አንድ ቀን ከጓደኞች ጋር ወደ ጣና ለሽርሽር እንሄድ ተባብለን ተጓዝን። እግረ መንገዳችንን ጣና ሐይቅ ላይ ያሉ ገዳማትን እንጎብኝ ብለንም ወደዛው አቀናን ብለው ቀጠሉ። በዚያም ጊዜ አንድ ምድራዊ መልአክ የመሰለው አባት ልጆች ሰው ዓለምን ሁሉ ቢገዛ ቢነዳ ነፍሱን ከጎዳ ምን ዋጋ አለው? ከዓለም ምን ደስታ ይገኛል? ዓለም ሞልቶ ቢተርፋት የውስጥ ደስታን የመንፈስ እርካታን አትሰጥ እያሉ ደጋግመው ይናገራሉ። እኒህ የሚገኙት ከፈጣሪ ብቻ ነው በማለት ቀጠሉ። እሱ ብቻ ነው ጎዶሏችንን የሚሞላ ውስጣችንን የሚያስደስተው ብለው ሰፋ ያለ ትምህርትን ሰጡ። ይህ ለኔ ተላከ ከእግዚአብሔር የመጣ እውነተኛ ቃል ነው ብዬ አመንኩ። ይህ የእግዚአብሔር የጥሪው መጀመሪያ ይሆናል ብዬም ለራሴ ነገርኩት። በቃ ይሄ በትምህርት በሀብት በወገን በስልጣኔ ብዛት የማይገኘው ሰላምና ደስታ እሱ ጋር በነፃ ከተገኘ ምን እጠብቃለሁ ብዬም ቅሌን ጨርቄን ሳልል ወጥቼ ያንን ሰላምና የመንፈስ እርካታ ለማግኘት ወደ ገዳም ገባው ብለው ቀጠሉ። ሁሉን ነገር ተውኩት። ሀብት ንብረት ገንዘቡንም ተውኩት። እግዚአብሔር ለኔ ከሁሉም በላይ ነው። እውነትም ያ የሚያወከኝና ሰላም ያሳጣኝ ነገር ጸጥ አለ። እግዚአብሔር ለካ ወደ ቤቱ እየጠራኝ ነው። ዓለም ያንተ መኖሪያ አይደለም። ዓለም ለአንተ አትገባም። ለዓለም ሳይሆን ለኔ ነው ባሪያ የምትሆነው። ለዓለም ሳይሆን ከኔ ጋር ነው የምትወዳጀው ሲለኝ ነበር ሰላሜን ያሳጣኝ እያሉ ያነቡ ጀመረም። ውስጤም በደስታ በራ። ለ8 ዓመት የገዳሙ እረኛ ሁኜ ኖርኩኝ ይላሉ እኒህ ታላቅ ሰው። አንድ ቀን ከሌሎች ጋር የገዳሙን ከብቶች እያበላን ርቀንም ሄድን። ድንገት አንድ ከዚህ በፊት እዛ ቦታ ያላየሁት ቤተክርስቲያን አየው። እጅግም ተደነቅኩኝ። የአካባቢው መዓዛ ይሄ ነው ብሎ መግለጽ ያስቸግራል። ጓደኞቼ እኔ ያየሁትን እንዲያዩ ብጠቁማቸው ላይወትም አልቻሉ ብለው ቀጠሉ። ጭራሽ በቁሙ ያልማል ብለው አሾፉብኝ። እየቃበዝኩና እየተረበተበትኩ እንደሆነ እነሱ አሰቡ። ብቻ ያ ቤተክርስቲያን ያ መዓዛ ዛሬም ከፊቴ ዛሬም ላፍንጬ እየሸተተው አለ ልጄ ይላሉ። በቃ ከዛን ቀን ጀምሮ በድጋሚ ለማየት እዛ ቦታ ብመላለስ ላየው አልቻልኩም በማለት ቀጠሉ። በነገራችሁ ላይ ይህ እኔም ከ2 ሳምንታት ቀደም ብዬ በስውሩ መድኃኔ ዓለም በተባለው ዕዳጋ እስጢፋኖስ ላይ ያጋጠመኝ እውነተኛ ታሪክ ነው። ይህ የተሰወረው ቤተክርስቲያን ለአንዳንዶቹ የሚታይ ለሌሎቹ የተሰወሩ፣ ለአንዳንዶቹ የተገለጠ ለሌሎች ደግሞ የማይታይ ልዩ መዓዛን የሚሸት ስለ ስውሩ መድኃኔ ዓለም የራሴን ታሪክ አናግራችኋለሁ። የ2 ሳምንት በፊት
በዳጋ እስጢፋኖስ በስውሩ ቤተክርስቲያን የገጠመኝን እጅግ አስደናቂ ታምርም በቃ ከዛን ቀን ጀምሮ በድጋሚ ለማየት እዛ ቦታ ብመላለስ ላየው አልቻልኩም። አጥር ላይ ያንጠለጥሉትን ኮዳ እያሳዩዋት አንድ ቀን ዛሬ ፈልጌ ካላገኘሁ አልመለስም ብዬ ለራሴ ቃል ገብቼ በዚህ ኮዳ ውሃ ይዤና ኩርማንዳቤ ይዤ ወጣሁ አሉ። ጫካ ለጫካ ስዘዋወር ውዬም ሲመሽ እዚህ ቦታም አደርኩ። በቃ እዚሁ ቀረው አሉ። ያ ሰላም፣ ያ መንፈስ፣ ያ እርካታ፣ ያ በአዶነት በጌታዬ ተመልቶ ይሄው 12 ዓመቴ በደስታና በሰላም ከፈጣሪያ ጋር እየኖርኩ ነው። ዲግሪ፣ ዕውቀቴ፣ ሀብቴና ንብረቴ፣ ቤተሰቤ ያልሞሉልኝም ባዶነቴን ፈጣሪ ሞልቶልኝ ይሄው በደስታ እየኖርኩ ነው ልጄ አሉና ፈገግ አሉ። ያ አሜሪካና ልዩ ልዩ ሀገር ያሳለፍኩት ጊዜ ይቆጨኛል። ከንቱና ያለ ስራ ያለፈ እድሜ ነው። ያ ሁሉ ጸጸት ነው ለኔ አሉ። ይገርማል ያንተ ጥሪ። እስቲ ከዛ ሁሉ ድሎት ከመላበት ቤት ወጥቶ ከዚህ በፀሐይ ሐሩሩ በሌሊት ቁሩ በረሃና ጥም የተንገላቶ ይህንን ያህል ደስታና መንፈስ እርካታ ማግኘት አቤት ያንተ ሥራ እንዴት ረቂቅ የማይመረመር ነው እያለች ሌላው አባት ጋር ደረሰች። ውድ አድማጭና ተመልካቾች ይህ ለዛሬ ይበቃን ዘንድ እዚህ ላይ ብቋጨው ይሻላል። ይህ የዘመናችን እጅግ አስደናቂ የሆነው ታምር ነው። ይህ በዘመን ውስጥ እውነት ሆኖ የሚነገር ታምር ነው። የቅዱሳን አምላክ የአብርሃም፣ የይስሐቅ፣ የያዕቆብ ያ ኃያሉ እግዚአብሔር ዛሬም አለን። አንዳንዶቻችን እግዚአብሔር ሲሰወሩ ካዩ አባቶች መካከል እግዚአብሔር ዛሬም የማይሰራ በዓይን ብሌናቸው የተመለከቱት እኒህን አባት ሙሉውን ቃለ መጠይቅ ጋበዝኳችሁ። ተከታተሉት እላለሁ። እኔ ከወዲሁ ልሰናበታችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም በመላው ዓለም ኢየሱስ ክርስቶስ ዛሬም እላለሁ። ፈርዖንን የመታው እስራኤልን ነፃ ያወጣው ያኔ ቀይ ባህርን የከፈለው እነ ዳንኤልን ካንበሳ መንጋጋ ያወጣቸው ያነ ኃያሉ ያነ ገናናው ከሰማይ መና ያወረደው ከምድር ከአለት ውሃን ያፈለቀው የአባቶቻችን አምላክ የኛም አምላክ እግዚአብሔር ዛሬም ስራውን ይሰራል። እመኑ እንመን። ዛሬ ታምራትና ድንቅ ስራዎች ይሰራሉ። ምናልባት እኛ የምንኖርበት ዓለም እጅግም የተወናበደ ሐሳቦቻችንና ስሜቶቻችንን በተለያዩ ነገሮች ወጥሮ እንዳናስተውል ቀልባችንን እንዳንገዛ ያደረገን ዘመን ቢሆን እንኳን አንዳንዴ ወደ እኒህ ቦታዎች ጎራ በሉ። ታምር ታያላችሁ። እግዚአብሔር የሚሰበክበት፣ እውነት የምትታይበት፣ ታምራትና ገድላት የሚሰሩበት ቦታ ታያላችሁ። በእኒህ ታምራት በመላባቸው ቦታዎች እኔ በዓይኔ ያየሁትን ቀደም ብዬ እንደነገርኳችሁ በደጋ እስጢፋኖስ ያጋጠመኝን በዛ ድንቁ ደሴት ያየሁትን ታምርም አጫውታችኋለሁ። ቀደም ብዬ እንደነገርኳችሁ በዘመናችን ለምዕመናን ሳይቀር የብርሃን ምሰሶ ተተክሎ የሚታይበት ከሰማይ የተዘረጋ ቀስተ ደመና ያለበት ቦታ ምዕመናኑ እያዩ ይመሰክራሉ። እጅግ የበርካታ ስውራን ጉዳይ በዘመናችን ስለተፈጸሙ ታምራትና እየታዩ ያሉ በቅድስና ከሰው ስለተሰወሩ ስለነ አባ ገብረ ሕይወት፣ ስለነ ባህታዊው ክፍሌና ስለነ ባህታዊ አባ በላይ እንዴት እንደተሰወሩ የዓይን ምስክሮችን በቃለ መጠይቅ አሳይቻችሁ ነበር። ድንገት ከስውሩ ዓለም ወጥተው የተስፋ ቃላትን ስለሚናገሩና ሕዝብን ስለሚገስጹ ቅዱሳንም ያወራዋችሁ ነገር አሉ። በስውር ከሚኖሩት ከሾላ የተሰራ ቤተክርስቲያንን ስላዩት ስለ አባ ክፍሌም የነገርኳችሁ ጉዳዮች አሉ። በሶማሌ የነበረው የዚያድ ባሬ ጦርም እኒያ ወታደሮች ወደ ገዳሙ ገብተው ገዳሙን ሊያጠቁ ሲሉ የአንበሳ መንጋ ገጥሟቸው ያኔም እጅግ በርካቶች በአንበሳ መንጋ ተበልተው አንዳንዶች ልበቀና ነገር ግን ሙስሊም የነበሩ ሰዎች
በእግዚአብሔር ጠሪነት እንዴት ወደ ገዳሙ እንደገቡና በመንኩስና የህይወት መንኩሰው ዛሬም በህይወተ ሥጋ ሆነው ምስክርነትን ሲሰጡ እንደነበረ በነጭ ፈረስ ሆኖ ተዋጋን ያሉትን ጊዮርጊስን እያነሱ እጅግ የሚደንቅ ታምራቱን ሲናገሩ እውነትም እግዚአብሔር ከህዝቡ ጋር ነው የሚያስብል እውነትን እናያለን። ውድ አድማጭና ተከታታዮቼ ለዛሬ እዚህ ላይ ላብቃ። ላይክ፣ ሳብስክራይብ እና ሼር ስታደርጉት ለበርካቶች ይደርሳል። እኛ ከደከምን አይቀር የምናሳያችሁ እውነት ለብዙዎች መዳኛ ይሆናልና እናንተ ኃላፊነታችሁን ተወጡ። ይህንን ቀጣይ ፕሮግራም እንዳቀርብላችሁ ከፈለጋችሁ በሐሳብ መስጫ ሳጥን ሐሳባችሁን አስቀምጡ። ሰላም ለኢትዮጵያ እንላለው። ሰላም ለሀገራችን። በያላችሁበት ሰላም ሁኑልኝ። ሰላም